ብለን መጣን ሆ ብለን ውሽሚት አሉ ብለን ሆ ብለን መጣን ሆ ብለን ጋሽ አሸብር አሉ ብለን ሆ ብለን መጣን ሆ ብለን አሮጊቷ ቡዜ አሉ ብለን እንግዲህ ዛሬም ወንድማችን ለአብርሃም ከበድ ያለ ደብዳቤ ጽፎለታል ማለት ነው። ቤተሰብ አብርሃም አይደለም በደብዳቤ በዚህን ሰዓት በመርፌ በስርንጅ መልኩ ራሱ ቢሰጠው የሚሰማ ሰው አይደለም። ምክንያቱም እብደት ላይ ነው። አዎ እብደት ላይ ስትሆኑ ምንም አይታያችሁም። ስለዚህ እስኪ ወንድማችንን የጻፈውን ደብዳቤ ከማንበቤ በፊት ውድ ተመልካቾቼ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቤተሰብ ላይክ አድርጉኝ። ሰብስክራይብ ያላደረጋችሁ እናንተ ጥናዣም ጥንዣም በሙሉ ሰብስክራይብ አድርጉኝ። እውነቴን ነው የምላችሁ። የውሽሚትም ደጋፊዎች፣ የጋሽ አሸብርን ደጋፊዎች፣ የሩታዬ ደጋፊዎች ያው ሰብስክራይብ እንደሚያደርጉኝ ምንም ጥርጥር የለውም። ግን ጠላቶችም ሰብስክራይብ አድርጉኝ። እንዴ አይከፈልበትም። ምን አባቱ ብትጠሉኝም አበረታቱኝ። ለማንኛውም እንግዲህ የወንድማችን ደብዳቤ እናንብበው። ወንድማችን እጅግ በጣም አድርገን ከልብ እናመሰግናለን ማለት ነው። እንደዚህ ጠጠር ያለ መንጠር ያለ ደብዳቤ ስለምትጽፍለት ይሄ ቂዥቢ የሆነ ሰውዬው ማለት ነው። ነገር ግን የሚሰማ ነገር ቢሆን በአንድ ደብዳቤ በጻፍከው ራሱ ይሰማ ነበር። ነገር ግን ጮማራ ስለሆነ አይሰማም። ለማንኛውም ዳይ ወደ ደብዳቤውን ማለት ነው ለአብርሃም ይላል። ይህንን ሀሳብ የምጽፍልህ ነገ በጸጸት ኋላህን እንዳታይ ካለኝ ስጋት በመነጨ ነው። አሁን ያለህበት ስሜት ልብህን እንዳይደነድንና ከዚህ በኋላ ወደ ኋላ መመለስ አልችልም የሚል ድምዳሜ ላይ እንደደረስክ አውቀናል። ነገር ግን ዛሬ በስሜት ወይም በድካም የምትወስነው ውሳኔ ነገ የህይወት ዘመንህን ቁጭት እንዳይሆንብህ እሰጋለሁ ብሏል። ማንም ሰው ፍጹም አይደለም። የትዳር አጋርህ ሩታ ስህተቷን አምና ዝቅ ብላ ይቅርታ ስትጠይቅ ያላት የለውጥ ፍላጎትና ላንተ ያላት ክብር ያሳይ ነበረ። ዛሬ ይቅርታዋን ገፍተህ መመለስ አልፈልግም ብለህ ስትሄድ ነገ የሆነ ጊዜ ያኔ ለምን እድል አልሰጠኋትም የሚል ጥያቄ በውስጥ መመላለሱን አይቀርም። የጤፍን የጠፋን ነገር መልሶ ከመገንባት ይልቅ አዲስ ህይወት መጀመር ቀላል ሊመስል ይችላል። ነገር ግን አዲሱም ትዳር ቢሆን የራሱ ተግዳሮቶች እንዳሉት አትርሳ ብሏል። አዲስ ህይወት መጀመር አዲስ ፈተና ውስጥ መግባት ነው። የሩታን ድክመቷንም ጥንካሬዋንም ታውቀዋለህ። አዲስ የምትጀምረውን ህይወት ምን ይዞ እንደሚመጣ አታውቀውም። ብዙ ሰዎች ከአሮጌው ትዳራቸው ሸሽተው አዲስ ህይወት ውስጥ ሲገቡ የቀድሞ አጋራቸውን የነበራትን መልካም ጎንና የነበራቸውን የቆየ ትስስር ናፍቀው በቁጭት ሲቃጠሉ ይስተውላሉ። ትዳር በሁለት ሰዎች መካከል ያለ ስሜት ብቻ አይደለም። ትውስታ፣ ታሪክና ምናልባትም ልጅ ያለበት ትልቅ ተቋም ነው። ይህንን ሁሉ ገፍተ ስትወጣ ነገ የደረስክበትን ስኬትም ሆነ ደስታ አብሮህ ያንን ታሪክ የሚያውቅ ሰው ሲናፍቅህ የባዶነት ስሜቱ ሊሰማህ ይችላል። የገነባኸውን ቤት አፍርሰህ ሌላ ሜዳ ላይ ድንኳን መትከል ትልቅ ኪሳራ ሊሆንብህ ይችላል። አሁን ውሳኔ ላይ የደረስከው ምናልባት በደረሰብህ ቁስል ትኩስነት ሊሆን ይችላል። ቁስል ደግሞ በጊዜ ሂደት ይድናል። ቁስሉ ሲድንና
አእምሮህን ሲረጋጋ ግን በስሜት የተወሰነውን ውሳኔ የዕድሜ ልክ ጠባሳ ሆኖ ሊቀር ይችላል። ጊዜው በሰጠው ጊዜ በሰጠውት ኖሮ ይስተካከል ነበር የሚል ሀሳብ ነገ መምጣቱ አይቀርም። አንድ ሰው ተጸጽቶ ይቅርታ ሲጠይቅህ ያ ስህተት ዳግመኛ ላለመድገም ትልቅ ዋስትና ሊሆን ይችል ነበረ። ያንን እድል ነፍገህ ስትሄድ ምናልባት ሊሆን የሚችለውን እጅግ መልካም ትዳርና ታማኝ አጋር አጥተህ ሊሆን እንደሚችል አስብ። እሷም ባንተ ተስፋ ቆርጣ ወደ ሌላ አዲስ ግንኙነት ውስጥ ለመግባት ምዕራፍ ላይ ትገኛለች። የምታድስ ሰፊ እድል የነበረውን ቃል ኪዳናችሁን ባንተ እምቢተኝነትን ሳይታደስ ቀርተዋል። ዛሬ ኩራትህ ወይም ስሜትህን ትክክል እንደሆንክ ሊነግርህ ይችላል። ነገር ግን ወደፊት ይገባሃል። የዘመመውን ጎጆ መልሶ ከመገንባት ይልቅ አዲስ ጎጆ መውጣትን ቀላል ሊመስል ይችላል። ነገር ግን አዲሱም ትዳር ቢሆን የራሱ ተግዳሮቶች እንዳሉት አትርሳ። ውሳኔህን የሰላም ይሁንልህ ብሎ መልካም ምኞቱን በመጨረሻም ገልጾለታል ማለት ነው። እንግዲህ ያበዱ ዕለት ሞት አይገኝም አይደለም የሚባለው። ያ ነገር ሆኖበታል ጋሽ አሸብር ማለት ነው። የነበረውን ትዳሩን አፍርሶ ወንድማችን እንደተናገረው እንግዲህ አዲሱን ጎጆ ለመቀለስ ጎንበስ ቀና እያለ ነው የሚገኘው ማለት ነው፣ ከውሽሚትዬ ጋር ማለት ነው። እንግዲህ አንዳንድ ተመልካቾችም ኮመንት ጽፈውለታል፣ የተወሰነ ነው። አቤላ ብሩክ ሄርሜላ የስራቸውን ይስጣቸው ብላለች እህታችን። እዚች ጋር ደግሞ ፈጡማ የምትባል ልጅ ጥንቅር ይበልበት ምንም ክብር ይቀድማል። እቺ ልጅ ማለት ነው፣ እቺ ፋጡማ የምትባል ነገር ፍጡም ያርግሻላህዬ ማለት ነው። ግን በደረሽበት ቦታ ስለ ሩታ መጥፎ ነገር፣ ስለ ትዳራቸው መጥፎ ነገር ስታወሪ ወይም ስትጽፊ ነው ማየው ማለት ነው። እንዶ የሆነ ነገር ስንናገር እኛ ጋር እየመጣሽ አላህን አጥፈሩም ቅብርጥ ሲያትሉ ምትያልሽ። አንቺ ግን ትዳርን የተከበረው ትዳርን ለማፍረስን በኮመንት ትጣጣሪያለሽ ማለት ነው። እኔ የምለው ጤነኛ ነሽ? ግን እኔ ስለነሱ ቪዲዮ በደረሰበት ወይም በተሰራበት ቤት በሙሉ ኮመንት ስጽፊ ነው የማየው ማለት ነው። እኔ የምለው ስራ የለብሽም? ስራ አጥነሽ? እውነቴን ነው። አሁን አንቺ ሴትዮ እኔ ስራ አጥነሽ ብዬ ነው ማስበው ማለት ነው። እንደውም አንዳንድ ደግሞ አዳር እኝኝ ሲሉ የሚያድሩ ላይቭ ላይ ስራ የሌለባቸው ሴቶች አሉ። እዚህ አዳር ላይ ሲጨቃጨቁ የሚያድሩ ማለት ነው። እነሱ ቤት ኮመንት ደብዳቤ መሰለ ስትጽፍ ነው የምታድሩ። በቃ አዳር ድረስ ማለት ነው። የኔ እናት እስኪ ስራ ፍጠሪ። እነሱ ወይም ተጣልተውም ተለያይተውም ሊሆን ይችላል፣ ወይም ደግሞ ስራ ላይ ሊሆኑ ይችላሉ። ከገባሽ ፋጡማዬ የኔ ውድ እህት ከገባሽ እንዲገባሽ በደንብ አስረግጬ ልንገርሽ። ሰሞኑ ምን እንዳለች ታውቂያለሽ? ሩታ 3 ጊዜ ተናግሬዋለሁ። አሁን ለ4ተኛ ጊዜ ልድገምልሽ። ምን ብላለች? እኛ የፈለግነውን ሰርተን ኑሯችን እየኖርን ነው፣ እነሱ ደግሞ ስለኛ መጥፎ ነገር እየተጻፉና እየተናገሩ እየኖሩልን ነው ብላለች ማለት ነው። ያ ማለት እነሱ በቃ ምን ይገባሻል? ለነገሩ አንቺ እኮ እናቴ አናትሽን ፈልጦ ራሱ እንደ መድኃኒት ቢያስገቡ ወፍ የለም፣ በድንጋይ ላይ ውሃ መድፋት ነው። ስለዚህ የራስሽ ኑሮሽን ኑሪ። በቃ ኑሯችሁ ኑሩ። አንዳንዶቻችሁ እንዴ ምን ሆናችሁ ነው? እነሱ እኮ እየኖሩ ማለት ነው። እናንተ እስከ መቼ ድረስ አኗኗሪ ሆናችሁ ነው? የዝሙት ደጋፊ ሆናችሁ ዘላለማችሁ ዝሙትን መደገፍ አይሰለችም እንዴ? አሁን አብርሃምና ሄርሜላ ላይ የሚሰሩትን ስራ እናንተ ትክክል ነው ብላችሁ የምታስቡ ዶንቆሮ ድናቁርቶች ማለት ነው። እሷ ናት እኮ የገፋችሁ፣ እሷ ናት እኮ አልፈልግህም ያለችው ነገር እኮ ሁላችንም የምናውቀው ነገር ነው። እውነት ሳትፈልገው ቀርታ ሩታ አብርሃምን ሳትወደውን ሳታፈቅረውን ቀርታ ሳይሆን ደግሜ ደጋግሜ ነው የምነግራችሁ ማለት ነው። ከሴቶች ቂጥ አልወጣም ብሎ ነበረ። አልፈልግም በቃ ፍታኝ ብላ ያስፈራራችሁ ከዛ ከመጥፎ ተግባሩ ከዝሙቱን እንዲወጣ ፈልጋ ነበር እንጂ አብርሃምን ሳትወደውና ሳታፈቅረው
ቀርታ አይደለም። ይሄ ደግሞ ልቦናችሁ ያውቀዋል። ነገር ግን የሩታ ካላችሁ ጥላቻና ካላችሁ የሆነ አስቀያሚ የሆነ አስተሳሰብ የተነሳ ነው ይሄ ሁሉ ጽሁፍ የምትጽፉት ወይም ደግሞ በቲክቶክ በዩቲዩብ እኝኝ ስትሉ ውላችሁ የምታድሩት ማለት ነው። ለማንኛውም መልካም እኝኝ ማለት ጊዜ ይሁንላችሁ። እሷ ማለት ለእናንተ ንግስታችሁ ናት፣ ንግስታችሁ ማለት ነው። እናንተ ስታወሩ ትኖራላችሁ፣ እሷ ደግሞ እየሰራች እየተለወጠች ታሳያችኋለች ማለት ነው። አዎ በተረፉ ወንድማችን እጅግ በጣም አድርገን ከልብ እናመሰግናለን። እንደዚህ አእምሮን የሚገነባ ምክርን የሚሰጥ ምክርን የሚለግስ ሀሳብን ስለምትጽፍልን ማለት ነው። እኔ የእውነት ማለት ነው ይሄ ልጅ እኔ ሳላደንቀው አላልፍም። የእውነት ማለት ነው አይደለም ለአብርሃም ለብዙዎቹን እንኳ የሚመልስ ነገር ነው። አንዳንዴ እኔ ብዙ ጊዜ እናገራለሁ ሶሻል ሚዲያ ለጥሩ ነገር ብንጠቀምበት ማለት ነው። እንደዚህ እንደ ወንድማችን ማለት ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። መልካም ቀን ባይ